ሰናይት ልጄን ማግኘት እፈልጋለሁ፣ እባክህ ተፈሪ ተገናኝተን ማውራት አለብን እያለች ነው። ተፈሪ በር ዘግቶ እያለቀሰ ነው። ፋንቱ ግራ ተጋብታለች። ምን አይነት ጓደኛ ቢሞትበት ነው እንደዚህ በር ዘግቶ ራሱን የሚያጨናንቀው እያለች ነው። እሱ ግን ጓደኛው ሳይሆን ሞተች የተባለችው የልጁ እናት መታለች። ሰናይት አልሞትኩም ብላለች። እንዴት ሞትኩ ብለሽ ድንኳን ተጥሎ ልቅሶ ተለቀሰ ብሎ ሲጠይቃት፣ አዎ ምክንያቱም አንተን ፍች ብጠይቅህ ጨክነ እንደማትፈታኝ ስለማቅ ያለኝ አማራጭ አንድና አንድ ሞታለች በመኪና አደጋ ተብሎ የውሸት መርዶ መረዳት ነበረብህና ለዛ ነው እንድታረጋግጥ ተብሎ ነው። ቤተሰቦቼ ናቸው ያረዱህ አውቃለሁ። ይህንን ነገር ሁሉ ያደረጉት ቤተሰቦቼ ናቸው። እኔ ግን አሜሪካ ሄጄ ነበር። ካንተ ጋር በነበርኩበት ሰዓት የማወራው አንድ ሰው ነበር አሜሪካ። እናም እሱን አገባሁኝ። እሱንም ማግባት ያለብኝ ደግሞ አንተ የፍች ወረቀት ስታደርግልኝ ነው። ፍች ካልፈጸምክልኝ ማግባት ስለማልችል ምንም አማራጭ አልነበረኝም። ካንተ ጋር መኖሩ በችግር እየተቆራመዱ ግራ ገባኝ። እየራበኝ እየተጠማው ስንት ጊዜ የእራብ ቀናቶችን አሳለፍኩ። ስንት የችግር ቀናቶችን አሳለፍኩ። ስለዚህ የነበረኝ አማራጭ አንተ ጥዬ መሄድ ነው። ልጅን ደግሞ እናቴ ስጠኝ እኔ ላሳድገው ብትልህ እምቢ አልካት። ስለዚህ አንተ ጋር አደገ ማለት ነው ልጁ። ያለኝ አማራጭ ስለዚህ አንተን በውሸት ሞታለች ተብሎ እንድትፈታኝ ያደረግኩ። አሜሪካዊ ያገባሁኝ። አሁን እኔ እግዚአብሔር ይመስገን ሀብታም ነኝ ትለዋለች። እንዴት አንቺ በሀብት ትተማመኛለሽ? ሀብት ይሄዳል ይመጣል። የማይመጣው የማይለወጥ የማይቀየር ልጅ አለ። ሲቀጥል ደግሞ ፍቅር፣ እውነተኛ ፍቅር። ይኸው እኔ በመሄዴ አንተም ይኸው ባለ ሀብት ሆነሃል። አሁን እኔ ባልፈታህና ከኔ ጋር ባትለያይ ኑሮ እንደዚህ ሀብታም አትሆንም ነበረ። ስለዚህ አንተም ሀብታም ሆነሃል፣ እኔም ሀብታም ሆኛለሁ። አሁን ግን ደግሞ ያገባሁት የአሜሪካኑ ባሌ ሞቷል። ስለዚህ ሀብቴን ንብረቴን አሁን ደግሞ ለልጄ ነው መስጠት ያለብኝ ትላለች። እናም ልጄን እፈልጋለሁ። አሁን ያው መሞቴን ቢያቅም ግን ደግሞ ባላሳድገውም እናት አይደለሁ፣ የእናት ሽታ ይጠራዋል። ምናልባት እሱ ላይ ቀርበኝ ይችላል፣ ግን እናት መሆኔን ሲያቅ ይመጣል። ስለዚህ ያለኝን ንብረት ለልጄ መስጠት ፈልጋለሁ ለሉል ስትለው፣ በፍጹም ሰናይት እባክሽ ራቂ፣ አትቅረቢኝ እባክሽን። ሙታለች ብዬ እየወደድኩሽ ሞትሽን እያሰብኩኝ በፍቅር ባስብሽ ይሻለኝ ነበረ። ለምን መጣሽ ሲል ግራ ተጋብቷል። እናም አሁን የኔ ልጅ ሉል እኮ ልትወስጂ አንቺ ሲል ይመልስላታል። እሷም አዎ ተፈሪ፣ ምንም አማራጭ የለኝም፣ ልጅን መውሰድ እፈልጋለሁ፣ በጣም ሀብታም ነኝ፣ ሀብት አለኝ ስትለው እጅግ በጣም በተሰበረ ልብ እንዳታስቢው፣ በፍጹም እንዳታስቢው፣ ሁለተኛ ብትቺ አትደዊ ይልና ስልኩን ይዘጋዋል። ለማንኛውም ተገናኝተን እንድናወራ ስትለው እሱ በር ዘግቶ እያለቀሰ በነበረበት ሰዓት ለማንኛውም ዝግልኝ ስልኩን ይልና ስልኩን ጆሮዋ ላይ ዘግቶ እሱ ግን ስቅ ብሎ ያለቅሳል በሩን ዘግቶ። በዛ መሀል ሉል ደግሞ ግራ ያጋባው የቅድስት ጉዳይ ስለነበር ስልኳን አንስቶ ሲያወራ ሲያዳምጥ የነበረውን ድምፅ ማን እንደሆነ ያውቃል። ስለዚህ ወጥቶ ይሄዳል ከግቢ ወጥቶ ሲሄድ ቅዱስን ስልክ እንጨት ስር ቁጭ ብሎ ያየዋል። እናም እሺ አንተ ነህ አሁን ለቅድስት ስልክ የደወልክላት ሲለው፣ አዎ እኔ ነኝ። እናም እኮ ለጸደይ ነው ስልክ የደወልክላት ሲለው፣ አዎ እኔ ነኝ ለጸደይ ስልክ የደወልኩላት ይለዋል። እኮ ምን ልሁን ብለህ ነው እየደወልክላት? ምን ፈልገህ ነው? ትናንትና አብረን ነበር ያመሸ ነው። በጣም ደስ የሚል ምሽት አሳልፈን ነበር፣ አይገርምም? ስለዚህ ቆይ ግን አንተ ምንድን ነው ትወዳታለህ እንዴ ጸደይን ሲለው፣ አልወዳትም፣ ግን ልጅቷን አትበጥብጣት፣ አትረብሻት፣ ልጅቷ ትኑርበት ይለዋል። እንግዲያውስ ካልወደድካት እኔና ጸደይ ፍቅረኛ ማሞች ነን፣ ስለዚህ ባክህን አትበጥብጠን ሲል ቅዱስ ለሉል ይነግረዋል። እኮ ምን እያልክ ነው ሲል፣ በቃ ያለው ይሄ ነው፣ ምን ፈለግክ ሌላ ሲል፣ ቅዱስም ደረቱን ነፍቶ ለሉል መልስ ይመልስለታል። ሉል በጣም ተናዷል። ያለው አማራጭ መደባደብ ነበረ። እናም አንዴ በካልቾን ሲለው ቅዱስ ይወድቃል። ሉልም ደግሞ ይመታውና ስማ፣ ሁለተኛ ከጸደይ ጋር እደርሳለሁ ብትል እገልሃለሁ፣ ሁለተኛ ጸደይን ብታስቸግራት ይኸውልህ ነግሬሃለሁ ይለዋል። እናም እሱን ከመታ በኋላ ሉል ወደ ቤት ተመልሶ ይሄዳል። ሉል የት ሄደህ ነው ስትለው ቅድስት
አይ የትም ወጥቼ ነበረ። ምን አስጨነቀሽ ስለኔ? ቆይ ነይ ትናንትና ቤተክርስቲያን ነኝ ያልሽው የት ነበርሽ? ሁሉንም ነገር ሰምቻለሁ ከቅዱስ። እንዴት እኔን ትዋሽኛለሽ? ብትዋሽ ለነገሩ እኔ አንቺን ውሸታም መሆንሽን ማወቅ ነበር። ወርቅ ሰረቀች ሲባል እኔ ነኝ ማለቴ እሱ ነው የኔ ጥፋት ሲል ሉልን በጣም በሚያናድር ቃል ይመልስላታል። ሉል ይውልህ እንደዛ አይደለም፣ እኔ ሁሉንም ነገር ላስረዳህ እባክህ ተረዳኝ ስትለው ቅድስት በፍጹም ምንም ብትኝ ከዚህ በኋላ አላምንሽም፣ ውሸታም ነሽ። ቅዱስ ሁሉንም ነገር ነግሮኛል። ትናንትና ከሱ ጋር አብራችሁ እንዳመሻችሁም ነግሮኛል። ስለዚህ በጣም ውሸታም ነሽ፣ ከዚህ በኋላ አላምንሽም ይላታል። ሉል ግራ ተጋባ። ቅድስት ጸደይም ግራ ገብቷት እባክህን ሉል ተረዳኝ ቀስ ብዬ ላስረዳህ ስትለው ደንግጣ ስለነበረ ምንም የምታስረጂ ነገር የለም ይላታል። ተነስቶ ጥሏት ወደ መኝታ ቤቱ ይሄዳል። በዛ መሀል እሷም ተከትለው እንደሄደች ትመለስና በር ሲንኳኳ ተመልሳ ወደ ሳሎን ትመጣለች። አባቱ ከውጭ እየመጣ ነበረ። በሉ ለማንኛውም እኔ ወደ ውጭ ልወጣ ነው እመለሳለሁ ቶሎ ይልና ወደ ውጭ ይወጣል። ወደ ውጭ ወጣው አባትየው የሉል እናት ደውላለት ተቀጣጥረው ነበር። ሲያገኛት ግራ በሚያጋባ መልኩ እሷ ቁጭ ብላ ነበር የጠበቀችውና አይዞህና ተፈሪ አትፍራ፣ እኔ ሰናይት ነኝ፣ የምታውቃት ሚስትህ ነኝ፣ የልጅህ እናት እና ስትለው እኮ አንቺ ሴትዮ ለምን መጣሽ? ይህን ሁሉ ድራማ መስራት ምን አስፈለገ? አሁን ከልጄ ራቂ፣ በፍጹም ልጅን ላሳይሽ ፈቃደኛ አይደለሁም፣ ከልጄ ራቂ ሲል ያስጠነቅቃታል።